ብሩኬ አዝኖ እንግዲህ ለሀይሚ እየዘፈነላት ማለት ነው። ሰው መክሮሽ ነው እንጂ ከዚህ ቀደም አንቺ የለብሽም ያላት ነው። በነገራችን ላይ አንዳንዴ ጥፋታችን የምናደርጉ ያንዳንዱ ነገር ማመን አለብን ብዬ አስባለሁ። ቡራዬ ይሄን ሁሉ ጣጣ ያመጣ በራሴ እጅ ነው ብዬ ነው ማስበው። ለማንኛውም አንድ ላይ ትሆናላችሁ እንደ እግዚአብሔር ፍቃድ፣ እግዚአብሔር የፈቀደ ይሆናል ብዬ ነው ማስበው። እኔ ግን ሀይሚ ቤቷን ትታ መሄዷ ትክክል ነው ብዬ አላስብም። በነገራችን ላይ ኮሜንትም ጽፍ ያሉ ለማን ብለሽ ነው ቤትሽን ትተሽ የምትመጪ እንዴ? የእሷ ስሜት ዝም ብሎ ነው እንዴ ከማንገድ ይዘረከረካል እንዴ? ሲጀመር አንቺ ፍቅረኛ እንደሆንሽ ታውቃለች። ያንቺን እና የብሩኬን ለማስተካከል ነው እሷ ጋር ሄደና ለማንኛውም እንግዲህ ሁሉም ነገር ይስተካከላል ብዬ አስባለሁ። እግዚአብሔር አምላክ እንዲሁም በዚህ ጾም እንደዚህ ባትጣሉ ሰላም ብትፈጥሩ ደስ ይለኛል። ሀይሚ ከአቅማ በላይ እንደሆነ ያውቃለሁ። እንደ ሴት እኔ በጣም ነው ተሰማኝ እውነት ለመናገር። በተለይ ደግሞ ብሩኬ ሲሪየስ መሆን ነበረበት እንዴ። እኔ ለዚህ ስራ ነው ያገኘሁሽ አንቺን እንዴት ማለት በቃ እሷን አደብ ማስገዛት ይችል ነበር ብዬ ነው ማስበው። ቡራዬ እንግዲህ ሁሉም ነገር ለበጎ ነው። ሁላችሁም እንግዲህ ሰላም እንደምትፈጥሩ ተስፋ አደርጋለሁ። በተለይ ደግሞ በዚህ ሰዓት ሀይሚ ከሄደች በኋላ ስህተት ባትፈጥር ደስ ይለኛል። እሷን ባታገኛት ከሷ ብትርቅ የበለጠ ደስ ይለኛል። ሴት ልጅ ናት ብለ አሁን ደግሞ እሷን ለማባባል እሷን ለማቀፍ የምትሄድ ከሆነ የበለጠ ሀይሚን ታጣለ። ይሄ የኔ መልእክት ነው። ባይዘዊ ሀይሚ ያመረረች ትመስላለች። ወይን እሱን ለመፈተን ነው። ሲቀጥል ደግሞ ከአቅማ በላይ ስለሆነ ነው። ብሩኬ ይሄ ማሰብ አለብኝ። ከሷ ጋር መገናኘት የለብኝ ብዬ ነው ማሰብ። ከቻልክ ያን ቤት ቆልፌ እንደውም ጓደኞቹ ጋር መሆን አለብኝ፣ ወይም ደግሞ ቤተሰብ ጋር መሄድ ነው። ከዚህ በኋላ ግን እሷ ስለሄደች ብቻ አንተ የበለጠ ክፍተት ባትፈጥር ደስ ይለኛል ማለት ነው። ቡራዬ ተስተካክሎ ሰላም እንደምትፈጥሩ ተስፋ አደርጋለሁ። እግዚአብሔር እርዳችሁ። ወዳችኋለሁ።